ይቺ የምንኖርባት ፊዚካል ዓለም ተጫዋች የሆነች ዓለም ነች። የትም የምትሄድበት ቦታ የላትም። ማለትም ደግሞ መድረስ የምትፈልግበት ዴስቲኔሽን ወይንም ደግሞ መዳረሻ የላትም። ታዲያ አለን ዋትስ እቺ ዓለም እንዴት ነው ተጫዋች የሆነችው ካላችሁ በሙዚቃ አርጌ ባስረዳችሁ የበለጠ የምትረዱኝ ይመስለኛል። ይቺ ዓለም ተጫዋች ነች እንዳልኳችሁ ሁሉ ሙዚቃም እንደዛው ተጫዋች ነች። ከብዙ ጥበቦች ውስጥ አንደኛው ሙዚቃ ነው። ለዚህ ነው ስለ ሙዚቃ ስናወራ እኔ ሙዚቃ እጫወታለሁ እንጂ እኔ ሙዚቃ እሰራለሁ ብለን ማናወራው። ለምን ብላችሁ ተጠይቁ ይሆናል። ሙዚቃ ከትራቭሊንግ ወይንም ደግሞ ከመጓዝ ይለያል። አንድ ሰው ጉዞ ሲጀምር የሆነ ነገርን ይመለከትና እዚህ ጋር መድረስ ፈልጋለሁ ይላል። ስለዚህ የሚደርስበትን መዳረሻ ወይንም ዴስቲኔሽን አዘጋጅቷል። ወደ ሙዚቃ ግን ስንመጣ መጨረሻ የሚባል ነጥብ የለም። ስታቀናብሩ እቺ የመጨረሻ ቅንብር መሆን አለባት አትሉም? ሙዚቃ ልክ እንደ ትራቭሊንግ ቢሆን ኖሮ መጨረሻ መዳረሻ ቢኖረው ኖሮ በፍጥነት ኦርኬስትራውን እየመሩ የሚያጫውቱ ኮንዳክተሮች የዓለማችን ምርጥ ኮንዳክተሮች ይሆኑ ነበር። ስለ አቀናባሪዎችን ካወራን ለአንድ ትዕይንት ከተሰራ ሙዚቃ ውስጥ የመጨረሻውን መውጫ ብቻ የሚሰሩ አቀናባሪዎች አሉ። ታዲያ አሁን እናንተም ወደ ቲያትር ቤት ገብታችሁ ይህንን ኦርኬስትራ ለመመልከት ስትፈልጉ ያቺን የመጨረሻዋን ኮምፖዚሽን ወይንም ቅንብር ብቻ ለማዳመጥ ሄዳችሁ ማለት ነው። ስታስቡት ትርጉም አይሰጥም አይደለ? ህይወትም ልክ እንደ ሙዚቃ ነች ያልኩትም ለዚህ ነው። የምትጫወቷት ነገር ነች እንጂ እደርስበታለሁ ብላችሁ የምታስቧት ነገር አይደለችም። ስለ ዳንስም ማሰብ ትችላላችሁ። ለመጨፈር ስታስቡ መድረኩ ላይ እዚች ቦታ ላይ መጥቼ ብቻ ይሄንን ነገር መጨረስ አለብኝ ብላችሁ አታስቡ። ወይንም ደግሞ ጭፈራን ስታስቡ ቆይ የክፍሌ በር ጋር ጠጋ ብዬ ነው ይሄንን ጭፈራ መጨረሰው ብላችሁ አታስቡ። የጭፈራችሁ ዋናው ነጥብ መጨፈር ብቻ ነው እንጂ መዳረሻችሁ የቱ ጋር እንደሆነ አይደለም። ነገር ግን በአስተዳደጋችን ምክንያት በመጣንበት መንገድ ምክንያት ይህንን ነገር በህይወት ውስጥ እየተመለከትን አልመጣንም። የትምህርት ስርዓታችን እንዳለ ህይወትን እንደ ጨዋታ ሳይሆን እንደ መዳረሻ እንድንመለከት አድርገውናል። ሁሉም ነገር መመዘኛ ያለው፣ እያንዳንዱ ነገር ግሬድ ይደረጋል። ከኬጂ ጀምሮ እስከ ፒኤችዲ ድረስ እየተለካችሁ እየተመዘናችሁ ነው የምታልፉት። ንጹህ አእምሮ ያለው የ4 ዓመት የ5 ዓመት ልጅ ኬጂ ስኩል ይገባል። ከዛ በኋላ እዛም መመዘኛ ግሬዲንግ ሲስተም እየተባለ እሱን አንደኛ ወጥተሃል ወይንም መጨረሻ ወጥተሃል እያሉ እያስለመዱት ይመጣሉ። የዛ ልጅ የማሰብ ብቃትና ክሪኤቲቪቲ ወይንም ደግሞ የፈጠራው ችሎታ ልክ እንደ ቆሻሻ ከሱ ሲስተም ውስጥ እየወጣ ይመጣል። በዚህም መንገድ ካስቀጠሉት በኋላ ይሄ ልጅ ወደ ሃይ ስኩል ያልፋል። ከሃይ ስኩልም ወደ ኮሌጅ፣ ከኮሌጅም ደግሞ ተመርቆ አንድ ምንም የማይጠቅመው ህይወቱን ምንም የማያሻሽልለትን ስራ ይወስዳል። ከዛ በኋላ ሀሳቡ እንዳለ የሆነች ጥቅስ ላይ የተወሰነ ይሆናል ማለት ነው። የምፈልገው ነገር ይመጣል፣ ለኔ ያለው የትም አይሄድም። ያ የምፈልገው ነገር መሳካቱ አይቀርም፣ ይሄ ነገር መምጣቱ አይቀርም። እስከዛ ድረስ ምንም ነገርን ተቋቁሜ ልኖር። ስኬት ከመጣ በኋላ ግን ይህንን ሁሉ ነገር ረሳዋለሁ፣ ያም ደግሞ መከሰቱ አይቀርም እያለ ያስባል። በዚህ የአስተሳሰብ ስርዓት ውስጥ እየሄደ አንድ 40 ዓመት ካሳለፈ በኋላ ራሱን ትልቅ ሰው ሆኖ ያገኘውና ከመቼው ደረስኩ? ምንድን ነው እየተፈጠረ ያለው? የፈለግኩት ቦታ ላይ ደርሻለሁ ብሎ ማሰብ ይጀምራል። ነገር ግን የሚሰማው ስሜት የተለየ ነው ወይ? በፊት እንደሚያስበው በጣም የተጋነነ ስሜት ይመጣለታል ወይ ብላችሁ ካሰባችሁ አይ ተሳስታችኋል። ድሮ እንደሚሰማው ብቻ ነው አሁንም የሚሰማው። ይሄ ሁሉ የመጣው ለምንድን ነው? ያ ነገር ይመጣል ብለን ስለምንጠብቅ ነው። እስቲ ለጡረታ የሚኖሩ ሰዎችን ዞር ዞር እያልን እንመልከት። ህይወታቸውን በሙሉ ገንዘባቸውን ሴቭ እያደረጉ የሚያልፉ ሰዎች ናቸው። አንዴ 65 የምትባለዋ እድሜ ላይ ከደረሱ በኋላ ጉልበታቸው ይከዳቸዋል፣ አቅመ ቢስም ይሆናሉ። ልጆቻቸው ዞር ብለው እነሱን የሚመለከቷቸው ከሆኑ የጡረታ እድሜያቸው ትንሽ ቀለል የሚልላቸው ይሆናል። ልጆች ባይኖራቸው ወይንም ደግሞ ልጆቻቸው ሞተውባቸው ከሆነ ደግሞ እነዚያ ሰዎች በመንግስት ድጋፍ ስር ቁጭ የሚሉ ሰዎች ይሆናሉ ማለት ነው። ይሄ ሁሉ ለምን ተፈጠረ ብላችሁ ማሰባችሁ አይቀርም። ራሳችንን እያታለልን እስከ ህይወታችን ፍጻሜ ድረስ ስለደረስን ነው። ህይወትን ልክ እንደ ትራቭል ወይንም እንደ ጆርኒ ያስበናት ጉዞ መስላን የመጣ ነው። የሆነ ዓላማ አለን። እዛች ዓላማ ላይ ለመድረስ መሄድ ያለብን ርቀት አለ። እነዛንም ነገሮች ካለፍን በኋላ የምናገኘው ነገር ያለ ይመስለናል። ለአብዛኞቹ ሰዎች ስኬት ነው፣ ለሌሎቹ ገንዘብ ነው፣ ለአንዳንዶቹ ደግሞ ፍቅር ነው፣ አሊያም ደግሞ ሄቨን ወይንም ደግሞ ገነት ብለው የሚያስቧትም ነገር ልትሆን ትችላለች። በዚህ ሁሉ ነገር ውስጥ ግን ዋናውን ቁም ነገር ረሳ ነው። ሙዚቃዊ የሆነች ነገር ነበረች ለካ። ሙዚቃው ሲከፈትልን ወይ መስፈን ወይም መጨፈር ነበረብን። ምንም መዳረሻ የሌለው ነጥብ፣ ነገር ግን ሁሌም ቢሆን ተጫዋች መሆን። ህይወት ማለት ወይንም ደግሞ ትክክለኛ ህይወት ማለት ያ ነበረ
እኛ ግን አሳሳት ነው። እዚሁ ጋር ነው ህይወታችን ግራ የተጋባው። የህይወት ትርጉም ምንድነው ብላችሁ እኔን ብትጠይቁኝ በቀላሉ በህይወት መቆየት ነው ብዬ መልስላችኋለሁ። ይሄን ያህል በቃ በጣም ቀላልና ግልጽ ነው። ነገር ግን ዞር ብላችሁ ሁሉንም ሰው ስትመለከቱ እያንዳንዱ ሰው ፓኒክ እያደረገ እየተጣደፈ እየተደናገጠ የሆነ መድረስ ያለበት ነጥብ ያለ ይመስል ከራሱም ውጪ የሆነ ታላቅ የሆነ ነገር ማግኘት የሚችል ይመስል እየተጣደፈ እናገኘዋለን። መከራችንም የማያበቃው ለዚህ ነው። እዚህች ዓለም ላይ በጣም ብዙ ሰዎች ወደ ፍልስፍና አይናቸውን የሚያዞሩት ለምንድን ነው ካልን እንዲሁ በራሴ እንኳን ስመለከተው ለምንድን ነው ፈላስፋ ሆኜ የቀረሁት ስል ገና ከልጅነቴ ጀምሮ ይህ ኤግዚስተንስ ለእኔ በጣም እንግዳ ነበረ። እዚህች ዓለም የምትባል ነገር ላይ በህይወት አለን። ይሄ በጣም ግራ የሚያጋባ ነገር አይደለም? በደንብ ግራ የሚያጋባና ያልተለመደ ነገር ነው። ምን ማለት ነው ያልተለመደ ነገር ብላችሁም ከጠይቃችሁ የተለመደ ከሚባለው ነገር ወጣ ያለ ነገር ነው። በእንግሊዝኛው ኢቭን ኤንድ ኦድ እንላለን። ኢቭን ነምበርስ ወይንም ኢቭን ቁጥሮች የሚባሉት 2፣ 4፣ 6፣ 8 እያሉ መሄዱ ናቸው። ኦድ የሚባሉት ወይንም ጎዶሎ ቁጥር የሚባሉት ደግሞ 3፣ 5፣ 7፣ 9 እንዲህ እያለ ይቀጥላል። ኦድ የተባለው ነገር ወይንም እንግዳ የተባለው ነገር ጎላ ብሎ ይታያል። ኢቭን የተባለው ወይንም የተለመደው ነገር ግን ከታች ሆኖ ቁጭ ይላል። ትክክለኛ ውበት ግን ያለው እዚህ ጋር ነው። የተለመዱት የሚባሉ ነገሮች ባይኖሩ ኖሮ ያልተለመደው ነገር ወይንም እንግዳ የሆነው ነገር ጎልቶ አይታይም ነበር። ስለዚህ ሁላችሁም እንግዳ የሆናችሁ ሰዎች ናችሁ። አንዳችሁ ከሌሎቻችሁ ጋር አትመሳሰሉ፣ የተወሰናችሁ በተጨማሪም ልዩ የሆናችሁ እንግዳ የሆናችሁ ነገር ናቸው። ከዚህ በኋላ ነው እንግዲህ በፍልስፍና ዓለም ውስጥ ጭንቅላታችሁን እያከካችሁ የምትመጡት። ለምንድን ነው እንዲህ ሆነው ብላችሁ መጠየቃችሁ አይገርም። ያው ከትንሽ ጊዜ በኋላ ይህ ጥያቄ የማይረባ ጥያቄ ወይንም ትርጉም አልባ የሆነ ጥያቄ እንደሆነ እያወቃችሁ ትመጣላችሁ። እንዴት ብላችሁ ስትጠይቁም ደግሞ ወደ ሳይንስ የሚመራችሁን ማስረጃ ታገኛላችሁ። ታዲያ አሁን ኤግዚስተንስ የተባለው ወይንም ደግሞ የኛ መኖር የሚባለው ነገር ምንድን ነው? ምን እየተፈጠረ ነው ብላችሁ ከመጠየቅ የሚሰበስባችሁ ነገር የለም። ራሳችሁን ይህንን ጥያቄ እየጠየቃችሁ ረጅም ጊዜ ስታሳልፉ የሆነ ጊዜ ላይ አንድ ነገር ይመጣላችኋል። የዚህን ጥያቄ መልስ ማስቀመጥ የምትችሉ ከሆነ መልሱን የቱ ጋር እንደምትመድቡት ደግሞ የምታውቁ ሰዎች አትሆኑ። ለምሳሌ የተፈጥሮን ንብረቶች ማወቅ ስንፈልግ እነዛን ጥያቄዎች ከጠየቅን በኋላ የምናገኛቸው መልሶች እንዳለ የሚመደቡበት የራሳቸው የሆነ መስፈርት አላቸው። መልሶቻችን እንዳለ ይዘት ይኖራቸዋል ወይንም ስትራክቸር አላቸው፣ ፎርም አላቸው፣ ቅርጽ አላቸው፣ ፓተርን አላቸው፣ የሚለዩበት መንገድ አለ። እነዚህ ሁሉ ነገሮች የሚለኩ ነገሮች ናቸው። ይህ ማለትም ደግሞ ወደፊት ሊከሰት የሚችሉትን ነገሮች ቁጭ ብለን ፕሬዲክት ልናደርግ ልንገምት እንችላለን። ታዲያ አሁን እኔ እዚህ ጋር ቁጭ ብዬ ፎርሙ ከምንድን ነው የተሰራው፣ ይሄ ቅርጽ የተባለው ነገር ከየት ነው የመጣው ብዬ የምጠይቅ ከሆነ መልሱን የምመልስበት ምንም አይነት መንገድ ማሰብ አልችልም። የከፍታዎችም ከፍታ ሊኖረኝ ይገባል ማለት ነው። ምን የሚባል ጥያቄ ጠየቃችሁ ማለት ናችሁ ወይስ አይደላችሁም ብሎ እንደመጠየቅ ማለት ነው። እናንተ እንስሳ ናችሁ ወይንስ እጽዋት ወይንስ ሚነራል ማዕድን? ዴሞክራት ናችሁ ወይንስ ደግሞ ሪፐብሊካን? እናንተ ወንድ ናችሁ ወይንስ ሴት? እናንተ ክርስቲያን ናችሁ ወይንስ ሙስሊም? ሁሌም ቢሆን ዋት ኢዝ ኢት የተባለውን ጥያቄ ምንድነው የተባለውን ጥያቄ ለመመለስ ነገሮችን መከፋፈል እንወዳለን። ነገሮችን መከፋፈል የጀመራችሁ ጊዜ ደግሞ የውስጥ ቡድንን ከውጪ ቡድን እየነጠላችሁ እየለያችሁ ትመጣላችሁ። ስለዚህ አሁን ዋናውን ጥያቄ መጠየቅ ይኖርብናል ማለት ነው። የቡድኖች ሁሉ ዋናው ቡድን ምንድነው? ዋናው ግሩፕ የትኛው ነው? ውጫችን ላይ ያሉትን ነገሮች ልናቅ ስለማንችል ይህንን ልንመልስ አንችልም። ስለዚህ ዓለማችን ላይ ያሉ ፊዚሲስቶች እንዳለ እቃ ወይንም ስታፍ የተባለውን ነገር እንዳለ ተውትና ይሄ ዩኒቨርስ ምንድነው ብለው ያንን ነገር ፍቺ ለማግኘት ሞከሩ። ምን ያሉ ይመስላችኋል? ሙሉ በሙሉ በቅርጽ ላይ የተመሰረተን ዲስክሪፕሽን ወይንም ደግሞ ትንተናን የሰጡት በውስጡ ያለው ነገር ላይ ተመስርተው አይደለም። ነገር ግን አካሄዱን፣ ፓተርኑን፣ ፎርሙን ለመግለጽ ነው የሞከሩት። ማይክሮስኮፕ ይዛችሁ ብትመጡ እያንዳንዱ ቁስ ነው ብላችሁ የምታስቡት ስታፍ ብላችሁ የምትጠሩት ነገር እንዳለ ወደ ፎርምነት ይለወጣል፣ ቅርጽ አለው። አሁን ረግጣችሁት ቁጭ ያላችሁትን ምንጣፍ እንዲሁ ስትመለከቱት ቁስ ወይንም ስታፍ ይመስላል። ነገር ግን ማይክሮስኮፕ ስር ስታስቀምጡት ትክክለኛ የሚባለውን ክሪስታላይን ስትራክቸሩን ወይንም ቅርጹን እየተመለከታችሁ ትመጣላችሁ። አሁንም ደግሞ የማወቅ ጉጉታችሁ አላበቃም። ስለዚህ እነዛ ክሪስታላይኖች ምንድናቸው ብላችሁ መጠየቃችሁ አይቀርም። አሁንም ግንዛቤያችሁን ከፍ ለማድረግ ተሞክሩና ነገሩን ስትመለከቱት ሞለኪውል እንደሆነ ታያላችሁ። አሁንም በዚህ መልስ አልረካችሁም፣ ከዚህ በላይ ማወቅ ትፈልጋላችሁ። ሞለኪውሉስ በራሱ ምንድነው ስትሉ ሞገድ ወይንም ዌቭክልዝ እንደሆነ ታያላችሁ። አሁንስ በዚህ መልስ የምትረኩ ይመስላችኋል? ከዚህም በላይ ደግሞ መጠየቅን ትጀምራላችሁ። ይህንን ሞገድ ምንድን ያመጣው? ከሆነ ነገር መሰራትማ መቻል አለበት ብላችሁ ታስባላችሁ። ነገር ግን ከምንም ነገር ተሰርቶ አይደለም።
ስለዚህ ሰብስተንስ ወይንም ደግሞ ስታፍ የሚባለው ነገር እንዳለ ጠፊ እንደሆነ እናያለን። ነገሮች ወይንም ቁሶች የምንላቸው ነገሮች እንዳለ ጠፊ ናቸው ማለት ነው። ስለዚህ እነዚህ ነገሮች አስፈላጊ ናቸው ወይ ይጠቅሙኛል ወይ ብላችሁ ደግሞ ትጠይቃላችሁ። ይህ ጥያቄያችሁ ራሱ ምን ማለት ነው? ማተር የሚባለው ቃል የመጣው ማትራ ከሚባል ከሳንስክሪት ሩት ነው። ትርጉሙ መለካት ይሆናል ወይንም ሜዠር። ታዲያ ከዚህ ማትራ ከተባለው መነሻ ተነስተን ወደፊት ስንራመድ ወደ ሳንስክሪቱ ስንሄድ ማያ የሚባለውን ቃል እናገኛለን። ማያ የሚባለው ቃል በቀጥታ ሲተረጎም ኢሉዥን ማለት ነው። ኢሉዥን ማለት ትክክለኛ ወይንም እውነተኛ መስሎ ነገር ግን እውነተኛ ያልሆነ ነገር። ኢሉዥን ያልኳችሁ ቃል ሉዴሬ ከሚባል ከላቲን ቃል ነው የመጣው። ያ ማለትም ደግሞ መጫወት እንደማለት ነው። ሌትስ ፕሪተንድ ዛት ዊ ማተር፣ እንደምንጠቅም አድርገን እናስመስል። አሁን አያችሁ ነገሮችን እንዳለ ስትመለከቱ ይቺ ዓለም ሙዚቃዊ የሆነች ክስተት ነች። ጥሩ ሙዚቃ ማለት ምን ማለት ነው? ከራሱ ከሙዚቃው ውጪ ሌላ ምንም አይነት ነገርን እያመለከተ አይደለም። ዘላችሁ ወደ ጥያቄ አታልፉም። ሚስተር ባክ፣ ሚስተር ራቪ ሻንካር ይሄ ሙዚቃ ምን ማለት ነው? ምንን ኤክስፕረስ እያደረገ እየገለጸ ነው? እነዚህን ጥያቄዎች ልጠይቁ አትችሉ። ምክንያቱም ሙዚቃ ሙዚቃ ነው። ሙዚቃን ታዳምጣላችሁ። ማዳመጣችሁም ደግሞ ትክክለኛው ትርጉም ነው። ጂራፍስ አር ጂራፊንግ፣ ትሪዝ አር ትሪይንግ፣ ስታርስ አር ስታሪንግ፣ ክላውድስ አር ክላውዲንግ፣ ሬን ኢዝ ሬኒንግ። ቀጭኔዎች ቀጭኔዎች ናቸው። ዛፎች ዛፎች ናቸው። ኮከቦች ኮከቦች ናቸው። ዳመናዎች ዳመና ናቸው። ዝናቡም እየዘነበ ነው። እነዚህን ነገሮች መረዳት ካልቻላችሁ ድጋሚ ተመልከቷቸው። እዚህ ጋር እንደ እርሷት ምሳሌ አለች። and people are peopling፣ ሰዎችም እንደ ሰዎች ናቸው። ልትገረሙ ትችላላችሁ። ነገሮችንም ትመለከታላችሁ። ይመጣሉ፣ ይሄዳሉ፣ ብቅ ይላሉ፣ ይጠፋሉ። ማቆሚያ የላቸውም። ሁሌም ቢሆን ይለዋወጣሉ። መምጫና መሄጃቸውን ላናቅ እንችላለን። ይህንን ጊዜ አንወቅ እንጂ መምጣትና መሄዳቸው ግን አይቀርም። ነገር ግን በዚሁ በቅርጻችሁ ውስጥ በተለየው በተወሰነላችሁ ቅርጻችሁ ውስጥ ከቀራችሁ እንደውም ትንሽ ቃሏን መቀየርም ሳይኖርብኝ አይቀርም። የእናንተ ቅርጽ ዱዋሊቲን ይፈጥራል። ማለትም ደግሞ ሁለትነት። እናንተነታችሁ መልካችሁ ላይ ይሆናል። እናንተ የምትሰሩትን ትሆናላችሁ። አሁን ታዲያ እንደ ማንኛውም ሰው ቆም ብላችሁ ታስባላችሁ። ለሆነ እንግዳ ለሆነ ምክንያት ብቻ ይህንን ነገር ለረጅም ጊዜ ይዤ ማስቀጠል አለብኝ ብላችሁ ደግሞ ታስባላችሁ። በዚህም መሳቤ ምክንያት ብቻ እዚህች ዓለም ላይ ሰርቫይቭ ማድረግ ኢንስቲንክት እንዳላችሁ አድርጋችሁ ታስባላችሁ። እዚህች ዓለም ላይ የመትረፍ የመቆየት ደመ ነፍስ። ስለዚህ አሁን ዓለም ላይ ያለ ሰው ሁሉ ሊስማማበት የሚችልበት መንገድ ማለትም ደግሞ በስነ ምግባራዊ ችግሮች መንገድ ከተመለከትናቸው ሁላችንም ሰርቫይቭ ለማድረግ ወይንም ለመትረፍ ነው ያለነው። ስለዚህ አንዳንድ ባህሪዎች የሰርቫይቫል ቫሊዩ የመትረፍ ዋጋ አላቸው። ሌሎች ባህሪዎች ደግሞ የላቸውም ወይንም አይታይባቸውም። ታዲያ አሁን ለራሳችሁ you must go on living ስትሉ ወይንም ደግሞ ህይወትን መቀጠል አለብህ ብላችሁ ስትነግሩት ራሳችሁን በሁለት ማሰሪያ ውስጥ ጥፍር አድርጋችሁ አሰራችሁ ማለት ነው። ምክንያቱም ድንገተኛ በሆነ ሂደት ውስጥ ድንገተኛ በሆነ ፕሮሰስ ውስጥ ይሄ ነገር አሁን መፈጠር አለበት አላችሁ ማለት ነው። አሁን ሁሉም የተወለደ ልጅ ላይ የሚፈጠረው ወይንም ደግሞ የሚላከው ማሰሪያ ምንድን ነው ካላችሁ እዚህች ዓለም ላይ ተቀባይነት ያላቸውን ነገሮች ብቻ በፍቃደኝነት እንድትሰሩ ይፈልጋል። ስለዚህ አሁን ለራሳችን ዞር ብለን you must go on መቀጠል መሄድ አለብህ ስንል ኢተርናል ናው የሚባለውን ነገር ፍጹም ረስተነዋል። ዘላለማዊ አሁን ላይ የኖርን አይደለንም። ሪያሊቲ ወይንም እውነታው ያለበት ቦታ ጋር አይደለንም። ሁሌም ቢሆን እያሰብን የምንሄደው ላይፍ ወይንም ደግሞ የህይወት ሳቲስፋክሽን የህይወት እርካታ የሚመጣው የሆነ ቦታ ወደፊት ነው ብለን እናስባለን። ራሳችሁን እንዲህ እያላችሁ አትፎግሩ። only suckers put hope in the future። ጅሎች ብቻ ናቸው የወደፊት ህይወት እያሉ ተስፋቸውን እዛ ላይ የሚያደርጉት። እንዲህ የምትጓጉለት ምንም አይነት የወደፊት ህይወት አይኖራችሁም። የሆነ ቀን ላይ መሞታችሁ አይቀርም። ስለዚህ ይሄ ወደፊት ይመጣል ብላችሁ ለምታስቡት ነገር ተስፋ እያገኛችሁ ስትመጡ ያ ነገር እያጭበረበራችሁ ነው ማለት ነው። እየተታለላችሁ ነው ያላችሁት ማለት ነው። እንዴት ካላችሁም ደግሞ አሁን ሙሉ ለሙሉ ህይወት ያለው ሰው አልሆናችሁ። ምናልባት የሆነ ቀን የሆነ ጊዜ ላይ ሙሉ ሰው ሆናለሁ ብላችሁ የምታስቡ ናችሁ። ለምሳሌ እኔ ዛሬ መጥቼ ትላንትና ምንድን ነው ያደረጋችሁት ብዬ ብጠይቃችሁ 1 ሰዓት ተኩል ላይ ጠዋት ተነሳው፣ ጥርሴን ተቦረሽኩ፣ ቡናዬን እየጠጣው ዜና ማየት ጀመርኩ። የቢሮ ሰዓቴ ስለደረሰ ቶሎ ለባብሼ ወደ መስሪያ ቤቴ ሄድኩ። መስሪያ ቤትም ከገባው በኋላ እነዚህ አይነት ነገሮችን አከናወንኩ። ከዛ ቤት ገባው፣ እነዚህ ነገሮች አደረግኩ። ይኸው ዛሬ መጣ።
ብላችሁ ትገልጹልኛላችሁ። ቆም ብላችሁ ካሰባችሁት ግን እናንተ እንዳለ የነገራችሁኝ ነገር እንዳለ ከተፈጠረው ነገር ጋር ምንም የሚያገናኘው ነገር የለም። አብስትራክሽን ብቻ ነው እየገለጻችሁ ያላችሁት፣ ህይወት የሌለው አብስትራክሽን። የምር ግን ግንዛቤ ያላችሁ የነቃችሁ ብትሆኑ ኖሮ ምን እንደተፈጠረ መቼም ቢሆን ኤክስፕሌን ልታደርጉ ወይንም ደግሞ ልታስረዱት አትችሉም ነበር። ተፈጥሮ ወይንም ኔቸር የምንላት ነገር መልቲ ዳይሜንሽናል ላንጉጅ ነች። ማለትም በብዙ አይነት መንገዶች ልትገልጿት ትችላላችሁ። ላንጉጅ ግን ወይንም ቋንቋ ግን ሊኒየር ነው። በአንድ መስመር ብቻ ነው ልትገልጹት የምችሉት። ስለዚህ ዓለምን በዚች በሊኒየር መንገድ እየተመለከታችሁ ከሄዳችሁ ደግሞ ልክ ዶላር ቢል ወይንም ደግሞ ገንዘብን እንደሚበላ ሰው ናችሁ ማለት ነው። ወይንም ደግሞ ቁጥሮች ብንለው በጣም ቀላል ነው። ምክንያቱም ብዙ ሰው ቁጥርን እየበላ ነው እየኖረ ያለው። ቁጥርን እየበላ እየኖረ ግን በጣም የተመጣጠነ ምግብ እየበላ ይመስለዋል። ለዚህ ነው በጣም ምስቅልቅልና አስቀያሚ የሚባል ህይወትን እየኖርን ያለ ነው። አለን ዋትስ ብሪቲሽ አሜሪካን ራይተር፣ ስፒከር እና ፊሎሶፈር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።